በጸሎት ጊዜ በአምልኮ ጊዜ ስለመጣው ክቡር መንፈስ እናመሰግናለን። በዚህ ቀን ስለሚጠመቁት ወንዶችና ሴቶች ባሪያዎችህ ስምህ የተባረከ ይሁን። ስለ ጉባኤ ጌታ እግዚአብሔር ስለ ታላቁ ሕዝብህ መንፈስን ስላፈሰስክበት ሕዝብህ ለርስትህ ስላጨኸው ሕዝብህ ጌታ ሆይ የርስት ወራይ ስላደረከው ስምህን በላዩ ላይ ስላስቀመጥክበት ሕዝብህ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። መንፈስ ቅዱስ የክብር ጌታና አምላክ አሁንም ቃልን በመካከላችን እንድትገልጠው በጊዜና በሰዓቱ እንድትከብር በኢየሱስ ስም እንጸልያለን። ሰምተህ ስለመለስክልን እናመሰግናለን። በጌታ በኢየሱስ ክርስቶስ ቅዱስ ስም አሜን። ሃሌሉያ። ጌታ ይባረክ። ጌታ ይባርካችሁ። ሮሜ ምዕራፍ 8 እናወጣና 4 ቁጥሮችን እናነባለን። አሁን አሰላስለን የተናገርነውን የእግዚአብሔር ቃል እያሰብን ሮሜ ምዕራፍ 8 ከቁጥር 5 እስከ 8 ድረስ ቶሎ ቶሎ እናነባዋለን። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር አይገዛምና መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። አሁን ባነበብነው 4 ቁጥሮች ውስጥ በ3ቱ በ5 በ6 በ7 ማሰብ የሚላል። እንግዲህ መሰረት የምናደርገው የእግዚአብሔር ቃል ዛሬ የምንካፈለው ቁጥር 7 ላይ መሰረት ያደረገ ነው። ቁጥር 7ን ደግመን እናነባዋለን። እንደዚህ ይላል፣ ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል ይላል። እነዚህ 3 ነገሮች ተመልከቷቸው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነው። ቁጥር 8ም እግዚአብሔርን ደስ ሊያሰኙ አይችልም ነው የሚለው። በእግዚአብሔር ዘንድ ጥል ነው። ለእግዚአብሔርም ሕግ አይገዛም ይልና ሞክሮ እንኳን መገዛት ተስኖታል ይላል። ተስኖታል። ወደ ራሳችን እንመልከት። ሐዋርያው ጳውሎስ አንድ ምዕራፍ ወደ ኋላ ስትመለከቱ ምዕራፍ 7 ማድረግ የምፈልገው ነገር አለ፣ ግን ማድረግ የምፈልገውን ሳይሆን ማድረግ የማልፈልገውን ሳደርግ ራሴን አገኘዋለሁ አለ። ለእግዚአብሔር ሕግ መገዛት እየፈለግን ሕጉ ደስ የሚያሰኝ እንደሆነ ንጹህ እንደሆነ ትክክል እንደሆነ ጌታ ስሙ ይባረክ። ሕጉ ትክክል ነው። ሕጉ ማለት በአዲስ ኪዳን ስንመጣ የመንፈስ ፍሬ የሚባለው እኮ ነው። እንደነዚህ ያሉትንም ሕግ የሚከለክል የለም ይላል የእግዚአብሔር ቃል። የትኛውም ሀገር ሕግ አይከለክልም ይሄንን ሕግ። የእግዚአብሔርን ሕግ ደስ የሚያሰኝ ነው። ግን መገዛት እየፈለግን ሕጉን ማድረግ እየፈለግን ሲሳነን ራሳችንን እናገኘዋለን። ልክ እንደ ጳውሎስ ስንታገል ራሳችንን እናገኘዋለን። እየፈለግን እኮ ስንፈልግ የመጨረሻ አሁን ስንል በሙሉ ኃይላችን በጣም ጨክነን ነው፣ ወስነን ነው። እንደምንችል እንጂ እንደማንችል አንጠራጠር። ጥቂት ቆይቶ ግን ሲሳነን እናገኘዋለን። ይሄ የሆነበት ምክንያት የእግዚአብሔር ቃል ለእግዚአብሔር ሕግ መገዛት ተስኖታል። ምን አይነቱ ሰው? በስጋ ያለው ሰው፣ ስለ ስጋ የሚያስብ ሰው ፈልጋል እኮ ግን አይችልም። ትላንትና ወንድሞች ቁርስ ላይ ስለ በለዓም አንስተን ነበር። አንድ ገጸ ባህሪያችን ነበር በለዓም ስንወያይ ማለት ነው በምናጠናበት ርዕስ። በለዓምን ተመልከቱት። ዘኍልቍ ምዕራፍ 22 እና 23 ላይ ይልቁንም በእርግጥ በለዓም ከ22 እስከ 24 ነው የምናገኘው። እና ስንት ጊዜ ነው የተገሰጸው? ስንት ጊዜ እግዚአብሔርን ማክበር ይፈልጋል። ገና እኮ የንጉሱ መልእክተኞች የመጡ ቀን ዛሬ ሌሊት ደግሞ በዚህ ደሩ እግዚአብሔርን በዚህ ሌሊት የሚናገረኝን እነግራችኋለሁ። ተመልከቱ፣ ጌታ መታዘዝ ይፈልጋል። የመጀመሪያው የመጡትን ሽማግሌዎች ፊት አላፈራቸው። በመጀመሪያ ያመጡትን መተያያ አልሳበውም፣ ብዙ አላሸነፈውም። ንጉሱ የተስፋ ቃል የገባለትንም ስጦታ አላስጎመጀውም፣ ብዙ አላሸነፈው። እግዚአብሔር ከልክሎኛል ሂዱ አላቸው። መጽሐፍ ቅዱስ ግን ሲናገር በሁለተኛው
ከፊተኞቹ የከበሩ ሽማግሌዎችን ላከበት። ያቻውን ደረጃቸው ከፍ ያለ ፊታቸውን የሚያፍራቸው የጨከነ ካልሆነ ከነሱ አያመልጥ። ንጉሱም በጣም እንደሚያከብረው መልእክተኛ ላከበት። ተመሳሳይ ነገር ነው በለዓም ያለው። በዚህ ሌሊት ደግሞ እደሩ፣ አምላኬ የሚለኝን እነግራችኋለሁ። እግዚአብሔር በዛ ሌሊት ሂድሽ ያለው ግን ምን ነግርን ብቻ ትናገራለህ። ይሄ ብዙ ጊዜ በተለያየ ሁኔታ ሰምተናል። እኔም እንኳን ተናግሬው አውቃለሁ። እዚህ ጋር ሂድ ያለው እግዚአብሔር መንገዱን መዝጋት ጀመረ። ለምንድን ነው ብትሉ የበለዓም ልብ ሐሳቡ እግዚአብሔርን መታዘዝ ሳይሆን ሐሳቡ ንጉሱ ያዘጋጀለትን ክብርና ገንዘብ መቀበል ሐሳብ ውስጥ የነበረው። መንገድ በፊቴ ቀና ሆኖ አላገኘሁትም ነው ያለው እግዚአብሔር መልአክ። ስንት ጊዜ ገሰጸው። በድምሩ ስታዩት ከመጀመሪያው ከ22 ጀምሮ እስከ 24ኛው ምዕራፍ እኮ ወደ 9 ጊዜ ነው። ግን የመጀመሪያዎቹ 5ቶቹ ዋነኛ ናቸው። እግዚአብሔር የገሰጸው ሐሳቡ አልተገረዘም። በለዓም ግን እግዚአብሔርን ማገልገል ይፈልጋል፣ መገዛት ይፈልጋል። በቃሉ ተናግሯል። መገዛት እፈልጋለሁ፣ አምላክ የሚለኝን እንጂ ወደ ግራም ወደ ቀኝም አልልም። የሞዓብ ንጉስ ባላቅ በቤቱ ያለውን ሁሉ ቢሰጠኝ ወደ ግራም ወደ ቀኝም አልልም። ይፈልጋል መገዛት። ልክ መጀመሪያ ላይ በጣም እንደምንጨክነው ማለት ነው። ግን እግዚአብሔር ልቡን የሚመረምር ልቡ ሲሸረሸር ያዛቻ ልቡ ላይ ሳይሆን አፉ ላይ እንዳላየ የበለዓም ቆራጥነት አፉ ላይ ልቡ ላይ አልነበረም። ልቡ ላይ ቢሆን ኖሮ ነብይ ተብሏል እኮ። ለምን አይኑ አይከፈትለትም? ልቡ ላይ ቢሆን ኖሮ አያ አፍ አውጥታ ተናግራው እንዴት ደንግጦ ንስሐ አልገባም? ልቡ ላይ ቢሆን ኖሮ የእግዚአብሔር መልአክ ተገልጦለት መንገድ በፊቴ ቀን ስላልሆነ ነው የዘጋውብህ፣ እንደውም ልገልህ ነበር፣ አያይቱ 3 ጊዜ ከፊት አይተኝ ዞር ባትል እገልህ ነበር። አሁን እድል ተሰጠው፣ ሂድ። አሁንም ግን የምነግርህ ነው የምትናገረው። ስንት ጊዜ ነው በለዓም መሰዊያ ያሰራው? ስንት ጊዜ ነው ያስቀያየረው? አስተውሉት። በለዓም ይናገራቸው የነበሩት ቃሎች አምላኬ በአፌ ላይ የሚያደርገውን ቃል እናገራለሁ፣ ቃሉን በአፌ አደረገ። ልቡ ላይ አይደለም፣ አፉ ላይ ነው። ልዩነት አለው። ልቡ ላይ ከሆነ ይገዛዋል፣ ሐሳቡን የሱ ያደርገዋል። ከዛ በኋላ ምንም አይነት ቻሌንጅ ቢመጣ ያልፈዋል። እግዚአብሔርን አውቋል። ግን ምኑ ላይ ነው? አፉ ላይ። አፉ ላይ ስለሆነ ልቡ ስላልተገረዘ ንጉሱ አሁንም ደግሞ ሲያባብለው እሺ ደግሞ በዛ በኩል እንሞክር። ምክንያቱም ስለ ስጋ ማሰብ ለእግዚአብሔር ሕግ መገዛት እንዳንችል ያደርገናል። በፍጹም በቃ አሰራሩ ነው። እግዚአብሔር አንችልም፣ መገዛት አንችልም። በጣም ብንምል ምን ብንል አንችልም። አሰራሩ እንደዛ ነው። ጌታ የመንፈስ ቅዱስ ስጦታ ሰጥቶን በልሳን የምትጸልዩ ወገኖች ሐዋርያትም ሐዋርያት ሥራ ምዕራፍ 2 ሲጸልዩ በመጀመሪያ ልሳን ስንጸልይ አፋችን ላይ ነው የመጣው አይደለም እንዴ? በጣም ልባችን ላይ ቢሆን እኮ እናሰላስለውና አረችን ነገር እናል። ለዚህ ነው ብዙ ጊዜ እኔ መጀመሪያ በመንፈስ ቅዱስ ተሞልቼ ልሳን የጸለይኩ ቀን በመጀመሪያው ቀን ትንቢት ሁሉ ተናግሬያለሁ። ካፌ ነው የወጣው ሁሉም ነገር። ግን ልቤ ጋር ሲያድር እመረምረው ጀመረ። ይሄ ነገር ከጌታስ ባይሆን ምን ይሉኛል? አያችሁ፣ ትክክለኛ ነው ወይ? አፌ ላይ ግን ተገድጄ ከአባቶቻችን እኮ ድንገት ነው ያወጡት። አያችሁ፣ ምክንያቱም ማያውቁት ልምምድ ነው። ድንገት ግን እውነተኛው ልባችን ላይ ሲያድር ነው። ጌታ ስሙ ይባረክ። ጠላት ያንን አስፈራርቶን ከጌታ ይሆን እያልን እንድንጠራጠር ሆነን እንጂ ልባችን ላይ ሳንገደድ መንፈስ ቅዱስ በእኛ ውስጥ ፍሎው እያደረገ ተረድተን ገብቶን
ጌታ ስሙ ይባረክ። የጌታ መሆኑ ገብቶን እግዚአብሔርን ማክበር መሆኑ ገብቶን መታነጽ መሆኑ ገብቶን የመጀመሪያው ግን አፍ ላይ ነው። ልክ በለዓም እንደዛ ነው። እግዚአብሔር አፉ ላይ ያስቀመጠበት በግድ ያናገረዋል። ምክንያቱም ልቡ የእግዚአብሔር ቃል አልገዛውም። ቶሎ ልበላችሁ ልቡ ላይ እንደሌለ እግዚአብሔርን ቃል የምታውቁት በመጀመሪያ እግዚአብሔር አትሄድም አለው። ሁለተኛ ሂድ ካለው በኋላ 3 ጊዜ በአህያይቱ መንገዱን ዘጋበት። አራተኛ ራሱ መልአኩ ተገለጠለት። አትሄድም አለው። ከዛ በኋላ እግዚአብሔር ደጋግሞ ተገለጠለት። አትረግም። ገና እኮ ሲጀምር ምን አለህ ንጉሱ ሲለው እና ከግብጽ ምድር የወጣ ሕዝብ ከኔ ይልቅ ይበረታል፣ ወግቻ አሸንፈው እንደሆነ እርገምልኝ አለኝ ሲለው ምንድነው ያለው ጌታ? አትረግምም፣ ሕዝቡ የተባረከ ነው አለው። ጌታ ስሙ ይባረክ። ይሄው በለዓም እኮ ሐሰትም ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም ብሏል። ግን አፉ ላይ ጌታ አስቀምጦበት ልቡ ላይ አይደለም። ስለዚህ ድጋሚ ሄዷል ሊረግም። ከዛ በኋላ ለኛ ነው የሚነግረን፣ ለሱ አይደለም ነገሩ። ለምን ብትሉ ልቡ አልገባም። ለእግዚአብሔር ሕግ መስገዛት የሚሳነን እየፈለግን የእግዚአብሔር ሐሳባችንን ስላልወረሰው ነው፣ ሌላ አይደለም ወገኖች። እንፈልጋለን ግን አንችልም። ስለዚህ ነው በለዓም ይሄን ሁሉ ካደረገ በኋላ እስራኤል ልጆች እኮ ወደ ተስፋይቱ ምድር ሲገቡ ፉቱራ የሚባለው ያለበት ከተማ አገኙትና ሟርተኛውን በለዓምን በሰይፍ ስለት ገደሉት ይላል። ባርኮ ቢሆን የጨረሰው 24ኛው ምዕራፍ ላይ እኛ እንደምናውቀው ይሸልሙት ነበር፣ ርስት ይሰጡት ነበር። የት ይሻላል ከኛ ጋር ትሻገራለህ ወይስ እዚህ ብለው ይባርኩት ነበር። ግን ረግሞ ለእግዚአብሔር እርግማን አሳልፎ ሰጥቶ በተንኮል በሴራ 24000 ሰው በአንድ ቀን አስጨርሶ ያ ሁሉ ቃል የት ሄደ? ያ ሁሉ ቃል እኛ ዛሬ የምንጠቀምበት ቃል፣ ያ ሁሉ ቃል ሟርት በእስራኤል ላይ አይሰራም፣ እርግማን በያዕቆብ ላይ የለም ያለን ቃል የት ሄደ ብትሉ አፉ ላይ ነው። ልቡ ስላልተለወጠ ለእግዚአብሔር ሕግ ሊገዛ አይችልም። ሲጨርስ የጌታን በረከት ሳይሆን ብርና ወርቋን ይዞ ነው ሄደው። ለእግዚአብሔር ሕግ መገዛት እንድንችል ዛሬ የሚያቀተን ማናችንም ብንሆን ወገኖቼ፣ የማይቻል የሚሳን ነገር እግዚአብሔር አልጠየቀንም። የምንቸገር የሚታገለን ሐሳቡን እንሞላ። ጌታ ስሙ ይባረክ። ሐሳባችን ይለወጥ። ሐሳብ ነው ዋናው፣ አንደበታችን አይደለም። እንደ በለዓም ሐሳባችን ከተፈወሰ፣ ሐሳባችን ከታደሰ፣ ሐሳባችን በእግዚአብሔር ቃል ከተገዛ፣ ሐሳባችን በእግዚአብሔር ቃል ከታጠበ ለእግዚአብሔር ሕግ መገዛት አይሳነን በፍጹም። ሕይወትና ሰላም ይሆንልናል። ጌታ ስሙ ይባረክ። ስለ መንፈስ ማሰብ ሕይወትም ሰላምም ነው አይደለም? ሕይወት እንቀበላለን፣ ሁሉ ነገራችን ሕይወት ይሞላል፣ ደግሞም ሰላም። ኢየሱስ ጌታ ነው። ሰላም ከእግዚአብሔር ጋር ሰላም፣ ከራሳችን ጋር ሰላም፣ አጠገባችን ካሉ ጋር ሰላም። በቃ ሰላም ስንስማማ ሰላም። ሰለሞን እንዳለው ከእግዚአብሔር ጋር ሲስማማ የሰላም ልጅ ሆኖ ሲወለድ ወደ መንግስት ሲመጣ ሐሳቡ ተለውጦ ስለነበረ በዳዊት ምክር እየተመላለሰ ስለነበረ ጠላትም ክፉ ነገርም የለብኝም አለ። ጌታ ስሙ ይባረክ። ጦርነት ገጥሞት ያውቃል ግን የለብኝም ከሚሆነው አንፃር የእግዚአብሔርን ቤት እሰራለሁ። ሁለቱን ሐሳቦች ቶሎ አንብቤላችሁ እንጨርሳለን። በመጀመሪያ መጽሐፈ ኢያሱ ምዕራፍ 1 ሁላችንም እናውቀው ክፍል ነው፣ ግን የእግዚአብሔር ቃል ሁሉ ጊዜ ሕያውም አዲስም ነው። ስሙ ይባረክ። ምዕራፍ 1 እናወጣዋለን። ኢያሱ ምዕራፍ 1 8 እና 9 በእርግጥ ከ7 ጀምሮ ሐሳቡ የተያዘ ነው። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም
አስበው። ካላሰብከው ግን ካፍህም ይለያል፣ ሕጉንም አትጠብቅም፣ ሥርዓቱንም አትጠብቅም። ስለዚህ አስበው፣ በቀንም በሌሊትም አስበው። የዚያን ጊዜ መንገድ ሁሉ ይቃናላል፣ የዛን ጊዜ ይከናወናል። መቃናትና መከናወን ማለት እኮ ጌታን ደስ እያሰኙ መኖር አይደለም እንዴ? መቃናትና መከናወን ማለት እኮ እግዚአብሔር አምላክ ባሰመረልን መስመር መሮጥ። ይሄ ነው መቃናት፣ ይሄ ነው መከናወን። ተከናወነ እኮ አንድ ሰው የሚባለው እግዚአብሔር ባሰመረለት በጻፈለት ሮጦ ሲጨርስ ነው። ጌታ ስሙ ይባረክ። ያ መከናወን ይባላል። ስለዚህ ትከናወናለህ። አትፈራም፣ አትደነግጥም። አትፍራ፣ አትደንግጥ። አይዞ ያለው ነገር ሁሉ እኮ የሚሰራው የእግዚአብሔርን ቃል በቀንና በሌሊት ሲያስብ ብቻ ነው። አለዛ መፈሪ ነው የምንሆነው። ከቅጠል መንኮሻኮሽ የተነሳ ትሸበራላችሁ ይላል እኮ። ማንም ሳያሳድዳችሁ ትሸሻላችሁ ይላል። ምን? ሳትታዘዙ ስትቀሩ፣ ሳንታዘዝ ስንቀር ፈሪ ነው የምንሆነው። ጻድቅ ነው እንደ አንበሳ ያለ ፍርሃት የሚኖረው። ስለዚህ አይዞ፣ አትፍራ፣ አትደንግጥ፣ እኔ ካንተ ጋር ነኝ እያለ ጌታ ደጋግሞ የተናገረው በሕይወቱ የሚሰራው ቁልፉ ነገር የእግዚአብሔርን ቃል በቀንና በሌሊት ሲያስበው ነው። ጌታ ስሙ ይባረክ። እስቲ አስባለሁ እንበል። በቃ አስባለሁ። ጌታ ስሙ ይባረክ። ሐሳባችንን ይውረሰው የእግዚአብሔር ቃል። ያ ከሆነ ለእግዚአብሔር ሕግ መገዛት አይሳነንም። ፍሎ ነው የሚያደርገው። መዝሙር አንድንም እንለውና እንጨርሳለን። ምስጉን ነው በክፉዎች ምክር ያልሄደ። ያችሁ ምስጉን ነው በክፉዎች ምክር ያልሄደ። በክፉዎች ምክር አይሄድም። ምስጉን ነው በኃጢአተኞች መንገድ ያልቆመ። በኃጢአተኞች መንገድ አይቆምም ይሄ ሰውዬ። ምስጉን ነው በዋዘኞች ወንበር ያልተቀመጠ። በዋዘኞች ወንበር አይቀመጥም። ለምንድን ነው በክፉዎች ምክር ያልሄደው? ለምንድን ነው በኃጢአተኞች መንገድ ያልቆመው? ለምንድን ነው በዋዘኞች ወንበር ያልተቀመጠው ስትሉ ባዶ ሆኖ ለዲያብሎስ የሚሸጥ ብሎ ራሱን ለመሸጥ ያዘጋጀ ሰው አይደለም፣ የተሞላ ነው። ሕጉንም በቀንና በሌሊት ያስባል ይላል። ጌታ ስሙ ይባረክ። ስለዚህ ይህ ሰው አይሆንለትም በክፉዎች ምክር ለመሄድ። ይህ ሰው አይሆንለትም በኃጢአተኞች መንገድ ለመቆም። ይህ ሰው አይሆንለትም በዋዘኞች ወንበር ለመቀመጥ። ይህ ሰው የሚሆንለት በቀንም በሌሊትም በጊዜውም ያለ ጊዜውም በክረምትም በበጋም ማፍራት ነው። ጌታ ስሙ ይባረክ። ይህ ሰው የሚሆንለት ቅጠሎች በሚረግፉበት ዘመን አለመርገፍ ነው። ይህ ሰው የሚሆንለት ያለ ፍሬ ወራትም ማፍራት ነው። ይሄ ነው የሚሆነው። ቁልፉ ግን የእግዚአብሔርን ቃል በቀንም በሌሊትም ማሰብ ነው። ወገኖቼ የሚሳነን ነገር አለ፣ የሚከብደን ነገር አለ፣ የሚታገለን ነገር አለ። ገስጽ ነው አልሄድ ያለ፣ ጾመንበት እንኳን አልሄድ ያለ፣ መልሶ አቅም አግኝቶ ብቅ የሚል፣ ጾማችንን ስንፈታ እኛም ስንበረታ እሱን በርትቶ ብድግ የሚል መድኃኒቱ የእግዚአብሔር ቃል ነው። ጌታ ስሙ ይባረክ። ዲያብሎስ የሚፈራው የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ለዲያብሎስ ትልቁ ጌታ የመለሰለት ዛቻ ወይንም የሆነ ነገር አይደለም፣ ማስፈራራትም አይደለም፣ የእግዚአብሔር ቃል ነው። ጌታ ይህንን የተናገረው በቀንና በሌሊት ስለሚያስበው ነው፣ ስለሚያሰላስለው ነው። ኢየሱስ ጌታ ነው። የሐሳብ ኃይል፣ ሐሳባችን በእግዚአብሔር ቃል ከተቀረጸ ሐሳባችን ኃይል በሰውነታችን ላይ ያመጣል። ኃይለኞች እንሆናለን፣ አሸናፊዎች እንሆናለን። ጌታን ደስ እናሰኛለን፣ ለእግዚአብሔር ሕግ እንገዛለን። የሚሳነን ነገር ስለመታዘዝ አይኖርም። ኢየሱስ ጌታ ነው። ያቅተኛል የምንለው ነገር አይኖርም። ጌታ ስሙ ይባረክ። እንጸልያለን።